ዝም አልኳችሁ አላችሁ ደስ አላችሁ እንኳን ደስ አላችሁ ሳቃችሁብኝ አላገጣችሁብኝ ሰላም የሰላሚዝም ሃይማኖት መስራች ነብይ ደምስ ነኝ መልእክታችን ይሄ ነው እኛ እንግዲህ የምናመልከው እስቲ ራስን ለአድማጮቻችን አስተዋውቅልን ይሄ እንዳልካቸው ዘነበ ዲያቆን የሚል ማረግ አለ ከፊት ምን ዲያቆን የሚል ማረግ ከፊት ያለ ኤላ ጾም ተያዘ እንዴ ሾርባ አታመጭልኝም ቅቤ ያለው ግን ትፈልግ ኧረ አንተ እሺ ሳምቡሳ ስጋ ይገባበታል እኮ ሳምቡሳ ሰላም ውድ የፊፊቲው ተከታታዮች አላችሁ አማን ነው እኔ በጣም ደህና ነኝ ዛሬ እንደተለመደው ዘና ፈታ ያደርጓችኋል ብለን ያሰብነው ቪዲዮ ሰብሰብ አድርገን ይዘን መተናል ከእናንተ የሚጠበቀው ሰብስክራይብ ላይክ ማድረግ ብቻ ነው የእናንተ አንድ ሰብስክራይብ ለኛ 1000 ነው ሁላችሁንም እናመሰግናለን እስካሁንም ያላችሁ 900 ደርሰናል ይሄን ቻናል ደግሞ 1000 ያስገብተን ከዛም በላይ አድርገን ለውጥ ማሳየት አለብን እናንተ እኔም ዘና ፈታ ማድረግ ሞክራለሁ ኮሜንት አስተያየት ካላችሁ ኮሜንት ቦታው ላይ አስቀምጡ ላይክ አድርጉ ወደ ቪዲዮ ወሬኛ ጽንፈኛ ቶኛ ሸረኛ ምቀኛ ቶኛ ዘረኛ ጸበኛ ቶኛ ዘረኛ ሰምተሃ ሰምተሻል ሄ ያራዲዬ ፈገረ ገባ ማገሩ ማይፈጭ ያራዲዬ ፈገረ ገባ ሰውዬ መሸከም ጀመረ ቴድሮስ ነኝ ማን ነበር ያለው በእናት የሆነ ሰዓት በጣም መነጋገሪያ የሆነ ሰውዬ ነው ወይ ተአምር ሰላም እንዴት ናችሁ ሰገድ ይፍጠር ነኝ ዛሬ ወደ እናንተ የመጣሁት ይሄን አዲሱን ኦፊሻል ዩቲዩብ ቻናሌን ለማስተዋወቅ ነው እና በዚህ ቻናል ላይ ጠቃሚ ይሆናሉ የምላቸውን አዳዲስ ሀሳቦች ይዤላችሁ ቀርባለሁ እንደዚሁም ደግሞ ብዙ ጊዜ ፌስቡክ ላይ ኢንስታግራም ላይ ጥያቄ የሚጠይቁኝ ለመመለስ ነው ስለዚህ ከእናንተ ደግሞ አንድ ነገር እፈልጋለሁ ያው ሼር ላይክ ሰብስክራይብ እንድታደርጉኝ ነው በጣም አመሰግናለሁ ሰገን ይፍጠር አርቲስቷ ሰገን ይፍጠር እንግዲህ ሰብስክራይብ ላይክ አድርጉኝ እያለች ነው ሁላችሁም እንደምትሰማት እንደምታዩት ተስፋ እናደርጋለን ሰብስክራይብ አድርጉላት በዚሁም ደግሞ ፊፊቲዩብን ሰብስክራይብ ላይክ ማድረግ እንዳትረሱ ውዶቼ እስቲ ራስን ለአድማጮቻችን አስተዋውቅልን ይሄ እንዳልካቸው ዘነበ ዲያቆን የሚል ማረግ አለ ከፊት ምን ዲያቆን የሚል ማረግ ከፊት ያለ እስቲ የሆነ ነገር በል እስቲ ዲያቆን ከሆንክ ኢየሱስ ክርስቶስ ተኡመዝ አይደለም ተኡመስም ለዘይጽው እንዲበል ለዘይበል እስማላም ምን አተ ምን አስበህ ነው እስቲ ቀጥል እንስማ ኢየሱስ ክርስቶስ ብስተይት ለዘይ ጸምኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይ ሴት ተው በማርያም ተው አንተ ዲያቆን አይደለም አንተ በቤተክርስቲያን በኩል አለፍ ከዛን ዲያቆናቱ ካህናቱ ሲያዜሙ ሰማክ ደስ አለክና ዲያቆን ካልሆንኩ ብለህ ገገምክ እንጂ ዲያቆን አይደለም እውነት ዲያቆን አይደለም ምን እንደምትል ግን ታውቃለህ አረ ወገን ይወዲት ይሄድ ነው ኢየሱስ ክርስቶስ ጾመስም ለዚህ ይበሎ አረ ወገን እዲ ኢየሱስ ክርስቶስ ስሙ ጥዑም ነው ለሚጠራው ነው እንጂ ለሚበላው ነው እንዴ ኢየሱስ ክርስቶስ ስሙ እኮ ይጠራል እንጂ አይበላም አሁን እንዳልክ የሚለው ስም ይጠራል እንጂ ይበላል ተው እንዳልክ ተው እንደሱ አይደረግም ሁለተኛ ላይ ያልከው እስቀጣይ እንደ ስንኛ አርገ ያልከው እንደው እንየው ከተባለ ራሱ እኮ ኢየሱስ ክርስቶስ ህብስት ያዩት ለዚህ ጸሞ አሁን ለምሳሌ ልውሰድልህ ምግብን እንራባዋለን እንጂ አንጠማውም አይደል አንተ ያልከው እሱ ነው ኢየሱስ ክርስቶስ ህብስት ያዩት ለዚህ ጸሞ የህይወት ህብስት ነው ለሚጠማው ኧረ ክላሽ ብሮ ህብስት እኮ ይበላል አይጠጣም
ኢየሱስ ክርስቶስ ጽዋ መድኃኒት ለዚህ ይሰጥ አረ ለዚህ ይጸማው ነው ለሚጠማው ኢየሱስ ክርስቶስ የህይወት ጽዋ ነው የሚለው እና በነገራችን ላይ አንተ ዲያቆን አይደለም አሁን ያለ ስነ ምግባርም ዲያቆን አይደለም ስነ ምግባር ዲያቆን ነው ይወክላል ያውክ አንተም አምናሃል አሪፍ ነው ብቻ ቶ ብዙ መናገር ይቻላል ግን እንተውና ፈጣሪ ወደ ቤቱ ይጥራ ልቡናን ይመልስል ትክክል አይ እንዳልክ ዲያቆን ነኝ ብላ ተያዘች ኦኬ እንዴት አንተ ላይ ታረግብሃለች በቃ ሰው ባንዱ በቃ ሴቱ አፈላኮ በቃ አይደለ ፍልክ አለበት እንዴት ባንዱ እንዲመረጋጋት ያቅቷል አንድ ለአንድ ተብሎ ነው የተፈጠረው አይደለ በቃ ወይ በእናትህ አይዞ ሴት ቤት ሴት ይመጣል በእናትህ እሺ አይዞ በቃ እሺ በቃ ወይ ነጽዬ ሴቱ ግን በአንድ ወንድ አረጋ ብሏል ምንም አረጋ ብሏል በቃ ግራ ገብቷል እኔ ማለት ወይ ቶሚ ደና ነው ቶሚ የትኛው ቶሚ እንዴ ቶሚ ፍቅረኛ ባለመኪና ረጅሙና አጭሩ የላይ ሰፈሩ ኦኬ የላይ ሰፈሩ ጥቁሩና አዩ ኧረ ቡኒው ብለኛል አንዱ እንዳልረጋም ብሎ የለ እንዴ ኮስማና ወንዱ ባንድ አረጋ ብሎ የለ እንዴ ኤላ ጾም ተያዘ እንዴ ሾርባ አታመጭልኝ ቅቤ ያለው ግን ትፈልግ ኧረ አንተ እሺ ሳምቡሳ ስጋ ይገባበታል ውስጥ ሳምቡሳ እሺ ቴምር ለምን እንዳትተኝ ሾው ቴምር ቅቤ ምናምን ውስጥ ይገባል ኧረ ምን እሺ ነው አንተ ዳላማ መጣት ነው እንዴ ረመዳን ከሪም ብለናል እንግዲህ ሙስሊም እምነት ተከታዮች ሁላችሁንም ረመዳን ከሪም ያለን ወደ ቀጣይ ቪዲዮ እስቲ ደግሞ ምን ሆነ ነው ሆስፒታል የገባው አያሌውን ታውቀዋለህ አያሌው ግብዳው ባለፈው አናደደኝና አዛባ ብዬ ተሳደብኩት ከሆነ ጊዜ በኋላ አገኘኝና ስማ አለ አህዛብ ማለት ያላመነ መሆኑን ስላወቅኩ ነው እንጂ እገል ነበር አለ እሺ ከዛ እኔ ደግሞ ተሳስቷል ብዬ አህዛብ አይደለም ያልኩ አዛባ ነው የአሳማ ሰገራ አብዬ ሳልጨርስ ጨለመ እሺ ከዛ መሽቶ ነው አልኩ ለምን ድንገት አይኔን ስነቃ ከፊቴ ነርስ ቆማለች ጥጥጥላ እዚህ ላይ የሆነ ነገር ጉልኮስ ነገር አለብኝ ላይ ተለጣጥፏል ነቃ እኔ ማንኛለች ደነገጥኩ ኧረ ነርስ ነሽ አልኳት ግራ ገባኝ ምንድነው ስል ከሳምንት በኋላ ነው አሉ አሃ አልኩ በእናትህ እኔ አሁን ያሳሰበኝ ነገር ምንድነው ይሄ ልጅ የተሳሳተ መረጃ እንዳይኖረው አዛባብየው አህዛብን ያልከኝ ምናምን ብሎ በእናትህ አግኝቼ ባርሙ ደስ ይለኛል አረብስማ ምንም ማለት አልችልም ቃላቶች የሉኝም ግን ስራ ለመፍጠር ያህል የሰው ልጆች ሰብሰብ አድርጋ ባንዴ ማጥዋት ትልቅ ድርጅት ይሆናል የምር ይሄ ትልቅ ድርጅት የአጥቢ ድርጅት መክፈት አለበት ሴትዮ አረፍ በል ጤና ይስጥልኝ እሺ አብሮ ይስጥልን ምንን ያመመህ እስቲ ንገር በቃ አሁን የተናገርኩትን ነገር አሁን መርሳት በቃ ይሄ ነው ህመሜ እሺ መች ነው ጀመረ ምኑ ማን ነው እዚህ ያመጣኝ መች ነው ጀመረ ይላል ማን ነው እዚህ ያመጣኝ ኧረ እንደዚህ በሽተኛ የመርሳት ችግር ያለበት ልጆትን ለልጃችን ብለን ነበር የመጣነው እንዴ ታዲያ ቁጭ በሏ የመጣንበትን ጉዳይ ሳናስፈጽም አንቀመጥ እሺ ልጁ ምን አለው ሁሉም ነገር አለው እሺ ልጄ እንዴት ነው የሚያኖራት ማለቴ ቤት አለው ለጊዜው አለው ማለቴ ያው እስካሁን አላፈረሱበት
አላረጉበትም። ዋናውና የመጨረሻው ጥያቄ ምንድነው የሚያበላት? የጤፉን ዋጋ መቼስ ታውቃለህ። ለዚህማ ምንም አይጨነቁ፣ ምክንያቱም ልጁ ስራው እንጀራ ዟሪ ነው። እኔንም ያገባኝ እንዴ እርሱ እኮ እና ሄድ ላምልጠኝ እኔንም ያገባኝ እና ሄድ ላምልጠኛል። ኧረ ፋዘር የኑሮ ውድነት እንግዲህ ከፍ ብሏል። ምንም ማድረግ አይቻልም። እንኳን አደረሰ ሸምሴ። እዴ አቼ ዱቤ ደንበኛ እንኳን አብሮ አደረሰ። ምን ልታዘዝ? እስቲ 2 እንጀራ ስጠኝ። መቼስ ዛሬ በዱቤ አይደለማ። አረ ሸምሴ ዛሬን ብቻ፣ ከዚህ በኋላ ከፍላለሁ። አቧት ሰው ያተሻሻልም እንደ በእናትህ እስቲ መጀመሪያ ያለብኝ ዱቤ ክፈል። ይሄምና። አረ ሸምሴ ለኔ እኮ አይደለም። ታዲያ ለማን ነው? ለማዘር እኮ ነው። ታማ ሆስፒታል ስለሆነች ለሷ ምግብ ልወስድላት ነው። ለማዘር ይሄ ነው እንዴ? አዎ ለማዘር ነው። አፈር ብላ። ታዲያ መጀመሪያ አትናገርም እንዴ? ለማዘር ይሄ ደግሞ የምን ክፍያ ነው? በነፃ ነው እንጂ አንተ ብቻ ምን ታደርግልኛለህ? ሆስፒታል ሄደ የሐኪም ማስረጃ ብቻ ይዘና እኔ እንጀራውን እዚህ አዘጋጅቼ እጠብቅሃለሁ። በቃ አረ ሸምሴ የሐኪም ማስረጃ ጨካኝ። እባክህ እኔ ወንድም አንድ የሬሳ ሳጥን ፈልጌ ነበር። የሟች ቁመት ስንት ነው? እኔ እንጃ። ቁመቱን ካላወቅኩኝማ ልሸጥልህ አልችልም። ግዴታ ቁመቱን ማወቅ አለብኝ። አንተ በቃ አትደውልልኝ፣ ሌላ ፍቅረኛ ይዣለሁ፣ አልፈልግህም። እባክሽ አትዝጊ። ላሳለፍናቸው ጣፋጭ ፍቅር ዓመታት ብለሽ አንድ ነገር ብቻ አድርጊልኝ። ሌላ ነገር ካንቺ ምንም አልፈልግም። ምንድነው? ቁመትሽ ስንት ነው? ምን ይሰራልሃል? ፈልጌው ነው። ሜትር ከ65። ካሁን በኋላ ግን እንዳትደውልልኝ፣ ፍቅረኛ ይቆጣኛል። የሱስ ስንት ነው? የማ የፍቅረኛሽ? ሜትር ከ80። ካሁን በኋላ ግን እንዳትደውልልኝ። 2 ወስዳለሁ። ሜትር ከ65 እና ሜትር ከ80። ማጅራታቸውን ብሎ ያስቀምጥ ነው። ቦርሳ ይዤ እንደዚህ ውሃ ውስጥ ስገባ ምናምን አያለሁኝ እና የሆነ ዳገት ውስጥ ምናምን ስሄድ በብዛት ማየው ውሃም ዳገት ነው። የእውነቴን ነው ነገር ጧት የነጋና ስነቃ ሳይክሎ የለችም እና የሰፈሬ ልጅ አንድ ልጅ ነበርና ነፍሱን ይማርና ከዛ በኋላ አንተ ነው የወሰድክብኝ ብዬ ቤቱ ድረስ ሄጄ ከሱ ጋር ትልቅ ፋይት ተፈጠረ። የሌለውን ሳይክል ፕሌን ላይ ስወድቅ ፕሌን የምርህን ነው? በእውነት ፓራሹት ነበረ? ፓራሹት ሳይሆን ዝም ብዬ በባዶ በመስታወት ተረፍክ። ታሪፍ ያለው ብዬ አላስብም። ትምህርትን ጨርሼ ስራ አጥቶኝ ፈረስ ግልቢያ አለኝ ሀገር። የኔ ፈረስ ከኋላ እየጋለበ ይመጣና ህዝቡ ጨልሏል፣ የምር ጨልሏል። ብሩ ሰላም ነው አለን። ይሄ ኦኬ ፓስታ ነውና የኦኬ ፓስታ ቅርጫ ግባ። የኦኬ ፓስታ በረከቱ እንዳይመስል 1 ሳምንት ሙሉ መብላት ትችላለህ። ጧት የተጸለየበት ነው አላለም። አልክበት ጭራሽ አደንዛዥ ዕፅ መጠቀም ጀመርክ። ኧረ ጤፍ ነው እባክህ፣ ስለተወደደ በዚህ መልኩ እንጠቀም ብዬ ነው። ጤፍ ነው ስለተወደደ በዚህ መልኩ እንጠቀም ብዬ ነው። ኧረ ፋዘር ይመቻቸው። ዝም አልኳችሁ፣ አላችሁ። ደስ አላችሁ? እንኳን ደስ አላችሁ። ሳቃችሁብኝ፣ አላገጣችሁብኝ፣ ቀለዳችሁብኝ። ሻይ እንኳን የጋበዘኝ የለም። ስድብ ቅዥቢ ምናምን የሆነ መላላጫ መጋጋጫን ያደርጋችሁኝ። እያንዳንድሽ እንደሳቅሽብኝ አስቅሻለሁ፣ እያለቀሽ አሰግድሻለሁ። የሰውዬ ግን ይመቸው። በቃ አሁን በዱላ ጀምሯል ማለት ነው። ፍቅር ሲዝም በዱላ በፍቅር አይደለም፣ አሁን በዱላ ነው እያለ ነው። ይመቸው። ሰላም፣ የሰላሚዝም ሃይማኖት መስራች ነብይ ደምስ ነኝ። መልእክታችን ይሄ ነው። እኛ እንግዲህ የምናመልከው የሰላም አምላክ ነው። የሰላም አምላክ ፍቅርን ይሰጣል፣ ሰላም ይሰጣል፣ ደስታን ይሰጣል፣ ሁሉን ይሰጣል። ኦኬ። ህግና ደንቦች አሏችሁ?
ህግና ደንቦች ይኖሩናል። የሰላሚዝም ሃይማኖት እንግዲህ የራሱ ህግና ደንቦች አሉት። የመጀመሪያው ህጋችን የሚሆነው እኛ ጋር ሺሻ ግድ ነው። ሺሻ ግድ ነው። ሲጃራ አልፎ አልፎ ነው። ጫት ደግሞ ይሄን ጎንና ይሄን ጎን ስትላጭ የሚደርስ ነው። ዊድ ደግሞ ጸጉር ሲደርድ እዛ ላይ የምትሆነው ነው። ከዛ በኋላ ዊድ አጭሰው ጊዜ መተህ ሰላም የሰላም አምላክ ሰላም ሰላም ብዙ ርቀት ሄዳቸዋል። አንተ እንዴት ወደዚህ ሃይማኖት ነው? እኔ ወደዚህ ሃይማኖት የገባሁበት ብቸኛ መንገድ ምንድነው መሰለህ? ስራ የለማ ወንድሜ፣ ስራ የለም፣ ስራ ጠፋ። ምን ላድርግ ታዲያ? በእናትህ ቁጭ ብዬ ቤት ስውል በቃ ምን ልበል ብዬ ሰላሚዝም አልኩት። ሰው ግን ቀለደብኝ። አየህ ምን አለ እስቲ እንኳን ሻይ እንኳን አልገባዛችሁኝም እንኳን አንድ ሻይ እንኳን የጋበዘኝ ሰው አለ? የለም። ባይሆን አንተ አሁን የቀረስክበትን ዝም ብለህ የተወሰነች ነገር ስጠኝ። እምቢ ካልክ ደግሞ ሌሎች ዩቲዩበሮች አሉ፣ እነሱ ይጠሩኝና እንግዳ አድርገው ቢያንስ የሻይ ይሰጡኛል። ትሰጠኛለህ? የሰላም አምላክ ይፋረድ። ኢምበስል ነቢይ ደምሰሽ በዚህ በናቲ ተነቆረ ይላል። ወደ ቻናሌ ተከታታዮች የዛሬ ሰበሰብንላችሁ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።